يا من تظلمون العمال، يا من تظلمون الناس، اسمعوا إلى هذا الحديث. يقول الرسول صلى الله عليه وسلم: قال الله تعالى: ثلاثة أنا خصمهم يوم القيامة: رجل أعطى بي ثم غدر، ورجل باع حرا فأكل ثمنه، ورجل استأجر أجيرا فاستوفى منه ولم يعطه أجره. والحديث في صحيح البخاري: يا من تظلم الناس، يا من تظلم العمال، اتق الله عز وجل فسوف تقف أمامه وتسأل عنه. صلوا على النبي يا بابا ቴንኪው እናመሰግናለን ክበርልን እንዳንተ አይነቱ ቢያበዛልን አሪፍ ነው እናቶቻችን እህቶቻችን አይንገላቱም ነበር እና ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴናችሁ ሁሉ ሰላም ሁሉ መልካም ክርስቲያን ወገኖቼ በየላችሁበት ሰላምታ ይድረሳችሁ ሁላችሁም ላይክ ሼር ያረጋችሁ ስለምታበረታቱኝ ሁሉ አመሰግናለሁ እናንተም እንግዲህ ሰርታችሁ ለፍታችሁ ወደ ሀገራችሁ ያዛችሁትን ይዛችሁ በጤና በሰላም ወደ ሀገራችሁ ገቡ አለ ያድርጋችሁ እንግዲህ የፈጠራችሁ አምላክ ደግሞ ገንዘባችሁን አያስበላባችሁ ማለት ነው እንግዲህ የሰራውን ሰው የጉልበቱን ሰርቶ ለዓላማ እስከሆነ ለገንዘብ እስከሆነ ድረስ ይወጣችሁት እስከ ገንዘባችሁን ደግሞ ያስበላባችሁ ደግሞ አንዳንድ ጨካኝ አረመኔ መዳሞች አሉ ፈጣሪያቸውን አላህን የማይፈሩ ማለት ነው እነሱ ደግሞ አሰሟቸው ያለ ነው እና እንግዲህ አሰሙት እስቲ ይሄን ቪዲዮ አሰሟቸው ደሞዛቸውን ማለት እየቀሟችሁ ከሆነ حرام ነው በሏቸው ወላሂ በጣም ከባድ ነው ግን አይሰሙም በአሁኑ ሰዓት ደግሞ እነኛም ሀበሻ ሴቱም ወንዱም በጣም ሄድን በጣም ተስፋፋን እነሱ ሀገር ሄደን ጠጋብም ተሰማቸው እና አሁን ላይ ደግሞ ግዴታ ስሩ አለበለዚያ ወደ ሀገራችሁ እናሳፍራችኋለን ምናምን እያሉ ነው በነጻም ስሩም እያሉ እስከሆነ ድረስ እያሉ ነውና ደግሞ አድርሱላችሁ እስኪ ይሄን ቪዲዮ ቢያንስ ስክሪንሾት አድርጋችሁ የባባን ምስል ድምጽ አሰሟቸው ማለት ነው ቢያንስ አላህን ፈሪ ስላሉ ቢያንስ አንዳንድ ዜጋችን እንደዚህ ብሏልና ለካት እየታየን ነው ጨካኔያችን ምናምን ብለው ቢረዱ እንኳን ብዬ ነው እና ሸር አድርጉላቸው እና ሰሞኑን ደግሞ አንድ እህታችን እንደዚሁ እየደዋወላችሁ ነበር ቢያንስ መዳሚ ደሞዝ ቀማችኝ የ4 ወር ደሞዝ የ5 ወር ደሞዝ ቀማችኝና በነጻ ስሪ ያለችኝ ነው ምናምን ብላችሁኛል ኢንሻአላህ እናንተንም ለመተባበር ሞክራለሁኝ ቢያንስ ግን እኔ የምነግራችሁ ማለት ነው የመዳማችሁን ስልክ ቁጥሯን ያዙ ምንም በሰው ልጅ አደጋም አለ ምንም ይፈጠራል ሰው ሆኖ ችግር ያጣምና ስልክ ቁጥሯን ያዙ የሆነ ነገር ልታረጋችሁ ብሞክር እንኳን ለፖሊስ ደውላችሁ ዱባይ ከሆናችሁ 99 ደውላችሁ ታገኙታላችሁ ፖሊስ ቀጥታ አፋጣኝ ነው መልስ የሚመልስላችሁ እንደዚህ ደግሞ ህጋዊ ከሆናችሁ ሳውዲም ሆነ ዱባይ ዜጋ አይለይም ፍትሃዊ ነው በነገራችን ላይ ፍትህ ነው በተለይ ለተበደለ ሰው መንግስት ፍትህ ይሰጣል ሁላችሁን በቃ ያርማችኋልና ስልካችሁን ያዙ የመዳሞችን ስልክ ያዙ አጥብቃችሁ ማለት ነው እና ሀባይብ ደግሞ ሁላችሁንም ወደ ሀገራችሁ በሰላም ምግሙ ያለ ያድርጋችሁ ሰሞኑን በጣም ቲክቶክ ላይ ሰሞኑን የመዳም ቀሙ እየገባ ነው ወደ ሀገሩ አላህ እናንተም እንግዲህ ለመግባት ያላሰባችሁም ያስገባችሁ ገንዘባችሁን ረዲት ያርግላችሁ ምክንያቱም ረዲት ሲኖረው ወደ ሀገራችሁ ምኞት ይኖራችኋል እንግዲህ በቀኝ ያስኩት ይበላችሁ እንግዲህ እና ለሰው ልጅ ዋናው ጤና ነው ጤና እስካለ ድረስ ምንም አትሆኑም ወደ ሀገራችሁ ቶሎ በቃ እናንተ ጤና እስካላችሁ ድረስ እዛ ሀገር መታችሁ ለራሱ ቢቸግራችሁ ወዲያው ተነስታችሁ መስራት ትችላላችሁ ወዲያው ተነስታችሁ እንኳን ብትሄዱ ምንም እንደዚህ የሚያስጠላ ነገር አይደለም ጤና እስከሆናችሁ ድረስ ማለት ነውና ሀገራችሁ መታችሁ ቤተሰቦቻችሁን አይታችሁ አዝማዱ ጋር ተጫውታችሁ ነው መሆን ያለበት እና ሀባይቢ ሁላችሁንም አመሰግናለሁኝ ክበሩልኝ እና ደግሞ እቺ መዳም ማለት ነው እኔ ወላሂ በጣም ልቤን የነካችኝ ወላሂ በጣም ነው ደስ ያለኝ እንደምታዩት ጀዋል ስልክ ሰርፕራይዝ አድርጋታለች በጣም ነው የሚያስደስቱት አንዳንድ መዳሞች ወላሂ በጣም እናት የሆኑ መዳሞች አሉ ማለት ነው በዚሁ አጋጣሚ እነሱን ሳናመሰግን አናልፍም ወላሂ ምክንያቱም ሁሉንም ባንዴ ድምስስ ማድረግ የለብንም በጣም ነው ደስ የሚለው በጣም እንደምታዩት ሲለያዩ ራሱ በጣም በለቅሶ ነው
ምክንያቱም እንደ እናት ነው የሚሆኑት። መዳም ማለት እንደ እናት ናት። ምክንያቱም ምግብ ለራሱ በየሁኔታው ልጅ ስታጫውተው ራሱ የእናት መዳም ጥሩ ታልሆነች ልጆቹን በቃ ያስጠሏቸዋልና እንግዲህ መዳም በእንደዚህ አይነቱ መልኩ ሰርፕራይዝ አድርጋታለች። በጣም ደስ የሚለው ሲሸኛኙ እንደምታዩ ሻንጣ ገዝታላት ነው። አሁን ሻንጣ ሊገዙ ወደ ሻንጣ ቤት ነው ሄዱት። ሻንጣ ገዝታላታለች። በጣም ነው ደስ የሚለው። አሁን እነዚህ ሲለያዩ ወላሂ በጣም ይከብዳል አይደል? መዳም ጋር ይሄን ያክል አመት ለፍታችሁ እንደዚህ እናት ሆናችሁ ስትለያዩ በጣም እንደ መዳም ሳይሆን እንደ እህት እንደ ጓደኛ ነው የምታዩት። እና ራሱ አንዷ እህታችን ሰሞኑን ከሳዑዲ ምን አረገች? ከንስላት ላከች፣ ወደዚህ ከንስላ ላከቻት። ከዛ ከንስላ ስትልካት ምን አረገች? ደወለች። ከዚህ ደወለችና አላህ ይልሽ ምናምን ሰርች እንዳልለወጥ አረግሽኝ፣ መልሽ ወደ ሳዑዲ እንዳልሄድ ያረሽኝ፣ የስራሽን ይስጠሽ ምናምን አለቻት። ከዛ እንደዛ አትበይኝ እባክሽ እንደዛ አትበይኝ አትርገሚኝ አለችና በአካውንቷ ስንት አስገባችላት? 80 ሺህ ብር አስገባችላት መዳማ ማለት ነው። ከንስላ ስለላከቻት ብቻ እና ወደ ሌላ ሀገር ሂጂና ሞክሪ ወይም በዚህ ስራ ተቋቋምሽ ተቋቋሚ ብላ 80 ሺህ ብር ላከችላት። አያችኋ? ማን ነው እንደዚህ የሚያደርግ መዳም? እንደዚህ የሚያደርግ መዳም አለ? የለም ወላሂ። እና በጣም ነው ደስ የሚለው፣ በጣም ያስደስታሉ። እና ሁላችሁም አመሰግናለሁ፣ ክበሩልኝ። በያላችሁበት ሰላምታ ይድረሳችሁ። ሁላችሁንም ላይክ፣ ሼር፣ ሰብስክራይብ ስለምታደርጉን ሁሉ አመሰግናለሁ። በቀጣይ ቪዲዮ ውስጥ የምንገኝ ድረስ መልካም ቆይታ። ወደ ሀገራችሁ መግባት ያሰባችሁ ወደ ሀገራችሁ ግቡ። ሀገራችን ያስገባል። ሀገራችን ሰላም ያርግልን። እዛ ሀገርም ገብታችሁ መለወጥ ትችላላችሁ። እናመሰግናለን። መልካም ጊዜ፣ መልካም ቆይታ፣ መልካም ስራ ሁላችሁ። አመሰግናለሁ።